አብርሃምን ታዩ በዋዛ ፈዛዛ ያፈዘሽ ቤትሽ አታስቀምጪው አታጣያቸው ልጆቹን አው የነገር በመጀመሪያ ደረጃ እንትን ወደ ባህሪሽ ተመለሽ ይሄ ገጸ ባህሪ ላንቺ አይሆንም አሪፍ አይደለም የድሮ አሩታች ስነ ስርዓት ያላት ምናምን ይሄ አሁን የምታረጊው ነገር ትክክል አይደለም ብዙ ነገር ልታረጊ ሞክረሽ በማታውቂው ነገር በውሸት መስክረሽ እኔን እኮ ሌላ ነገር እኔ እና እሱ ሌላ ነገር ልታረጊ ሞክረሽ ሴት ነሽ እዚህ ጋር እንደጸባይ እኔ በፍጹም እስቲ ሄርሜላ ነያት የሆነ ሴታዊ ነገር ጥጋላት የሆነ ሴታዊ ነገር ለምንድን ነው የተመረጠችው በቃ በጣም ብዙ ነገር እሱ ልነግሪኝ ነው የመጣሽው ኦፍ ኮርስ አጠገቧት ድረሱ ነው እኮ ምን አገባኝ ማርታ ባለቤቱ እየኖርኩ አላስኖር ያልሽ በትርኪ ሚርኪ እየደወልሽ እየጠራሹ በልጁ እያሳበብሽ አንዴ እንደዚህ ፕራንክ ልናረግ ነው አንዴ እንዲህ ልናረግ ነው ምን አገባሽ ሰው ህይወት እየበጠበጥሽ እኮ ነው እያነሳሽ ዘላለም እኔን እንደዚህ እያወራሽ የሰው ቤት መበጥበጥ የለብሽም እንደማልፈልግ ሊናሽ እያወራሽ ኧረ እኔ አንቺን ማግኘት አልፈልግም የምታውቂያት አንቺ ነሽ አይደል ስለዚህ አውሪያት አንቺ በቃ አሪ አላቃትም ማለት ለምን ነው ከማራቆ ሰው ጋር ሊላፍላሽ ምትፈልጊ እንዴ በጣም ራስን ተቆጣጠር በዚህ ነው ያል ምን ያናድጋል እኛ እንዳንቺ ማስመሰል ስለማንቺ ወይ ምንድነው ማስመሰል የታጨኝና ነው አስመሳይ ምናምን የምትለኝ አንተ በመጀመሪያ ደረጃ ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች አለን እኛ እንዴት ናችሁ ከማለት እንግዲህ ወደኋላ ምንም የምንለው ነገር የለም እንዴት ናችሁ አለ ሰሞኑን በጣም እያለን ነው ያው ምን መጣበት ቪዲዮ አንዳንዴ ያው ደስ የሚልም አለ የሚያስከፋም የሚያስደስትም ቪዲዮ ነው ይዘን እየመጣን ያለነው ዛሬ ደግሞ እንግዲህ ሰሞኑን የሆነ ያሉትን በሙሉ ታይታችኋል በዚህ ትናንትና ከትናንት ወዲያ ምናምን የሚለቀቁትን ቪዲዮ እንዳለ ያያችሁ ይመስለኛል ትንሽ ከስነ ምግባር ወጣ ያለ ቪዲዮ ነው ለኔ የተሰማኝ ደስ የሚል ቪዲዮም አይደለም ያየሁት ያለሁት ልክ ያልሆነ ነገር ነው አንድ ሰው ህይወቱን በሰላም እንዳይኖር በዚህ ያህል መልፋት ምንም ሰው አይጠበቅበትም ምክንያቱም ቃላት የለኝም ይሄን ለመናገር እየሆኑ ያሉት ነገር ትክክል ስላልሆነ ዛሬ መናገር የምፈልገው ሰው አለ ስለዚህ ሩታንም ኤፍሬምንም ቀጥራቸዋለሁ ዛሬ ማለት አንዱ እንዴት ከአንዱ አይሻልም ሁለቱም አንድ አይነት ሐሳብ ይዘው ነው እየተጓዙ ያሉትና በዚህ መሃል የሚጎዱት ግን አብርሃምና ሄርሜላ ናቸው አሮን ነው ሩታ ምን እየተሰማት ይሄን ነገር እያደረገች እንደሆነ አልገባኝም ኤፍሬምም እንደዛው ግን ትንሽ ደግሞ ይሄ ወጣ ሲል ትክክል ያልሆነው ነገር መናገር ስላለብኝ ዛሬ እነሱን ቀጠራቸዋለሁ ከነሱ ጋር መወያየት ፈልጋለሁ ማነጋገር ፈልጋለሁ ትክክል ያልሆኑትን ነገር ደግሞ በትክክል መንገር ይኖርብኛል ምክንያቱም ከዝምታ አንዳንዴ ምንም የሚገኝ ነገር የለም እንደምረዳው መናገር ግድ ነው ሲገባኝ ማለት ነው እና እሷ ምን እያሰበች እንደሆነ አልገባኝም አሮን ነው ህይወትን በእንደዚህ መንገድ አይደለም የሚመራው ልጅም ማስፈራሪያ መሆን የለበትም መሳሪያ እያረጋችሁ ነው መሳሪያ መሆን የለበትም ልጅ አንድ ሰው ምንም ነገር ፈልጎ ሲያረግ እንጂ በሆነ ነገር እየተያዘ በሆነ በውለታ በማስፈራሪያ ስፔሻሊ አሁን ሩታ እያረገች ያለችው ልጇን እንደ ማስፈራሪያ በቃ ይሄ እንትኗን አላወቀችውም በቃ ቦታዋን እያወቀች አይደለም ትክክል አይደለም እኔ ምንም አልደግፋትም በመታረገው ነገር ላይ አሁን ላይ እንዴት ነው የሆነ ሰው በቃ ተቷቹ ከሄደ በኋላ አለመፈለጉን በብዙ ነገር አሳይቷታል አለማመን ይሄ አይምሮ አለመቀበል የለም መርጦ የሄደው ልጅቷን ነው እንግዲህ ብሏታል አቤልም ባለፈው ብሏታል በቃ ይሄ ልጅ ትታዩ አልፈልግሽም ብሎ መርጦ ሄዷል ምን አርጊ ነው የምትዩ ልጅም ብሏል እኔም የምደግፈው አቤልን ነው ምን አርጊ እንደምትለው አልገባኝም ልጅብ ከሄደ ውሻ ጮኸ ነገር ነው ያዩ ያለው በቃ መጀመሪያ ነበር ምንም ነገር የሚገባውን ነገር ለሱ ማድረግ የሚገባት የነበረው አላረገችም ኦሬዲ ልጁ ተታሎም ይሁን ወዶም ይሁን አፍቅሮም ይሁን አምልኮም ምንም ሆኖ ብቻ ሄዷል ልጁ ከዚህ በኋላ ና ተመለስ ብሎ ይሄ ሁሉ ቲያትር መደረም አስፈላጊ ነው ብዬ አላስብም ስለዚህ ኤፍሬምንም መናገር ፈልጋለሁ እሷንም መናገር ፈልጋለሁ ያረጉት ያሉት ነገር ትክክል ስላልሆነ ከሀስከፈ መነጋገር ስላለብን ቀጥራቸዋለሁ አሮን ነው ሜቢ ኢሞሽናል ሊሆን ይችላል እንዳይደብራችሁ ያው ሁለቱም እየመጡ ነው ያሉት እንግዲህ ደስ አይልም ማለት በዚህ ያህል ራስን ማዋረድ አሮን ነው አስፈላጊ ነው ብዬ አላምንም ሰው ታዝቧችሁ
ያም እየመጣ ስለናንተ እንደዚህ ለምን ታረጋለሽ ያን ታረጋሽ እንዴ? ህፃን ልጆች እኮ አይደላችሁ ማንም ሰው። ስለዚህ ሁሉም ሰው ምንም ነገር ሲያረግ አስቦና አልሞ ነው አንድ ነገር የሚያረጋው። ስለዚህ ሩታ የሄድሽበት ያለሽው መንገድ ትክክል አይደለም። አንድ ሰው አውቃለሁ አውቄያለሁ እየኖርኩ ነው ህይወትን ብሎ ከሚያስብ ሰው የሚጠበቅ ነገር አይደለም እያደረግሽ ያለሽው። ስለዚህ ይሄን ነገር በነጋገር ነው የምፈልገው። እንዴት ነህ? ሰላም ነው አለ። እንዴት ነሽ? ሰላም ነው። እንዴት ናችሁ? ፋሚሊ ሰላም ፋሚሊ እንዴት ናችሁ? ማለት ቤተሰቦቻችን እንደምን አላችሁ? እፈልጋችኋለሁ ብለሽ ነበር። አዎ ዛሬ ትንሽ መነጋገር ያለብን ነገር አለ። እንዴት ነሽ? ዳር እግዚአብሔር ሰሞኑን ትንሽ በስተሃል ዛም እዚህም እያየሁ ነው እና ምንድነው ነው እየሄዳችሁ ያላችሁበት መንገድ ትንሽ አሪፍ አይደለም። በእኔ አመለካከት ያየሁትን ነገር ከመናገር ወደ ኋላ አለ ገባህ አይደል? ስለዚህ እዛ ጋር እያየሁት ያለሁት ነገር ትንሽ ከበድ ያለ ነው እና ምንድነው ፕላናችሁ አላማችሁ ምናምን ምንድነው? እስቲ ምኑ ትንሽ በግልጽ ለምሳሌ ምኑ እያየሁት ያለሁት ነገር በጣም ደስ የሚል ነገር ምናምን አይደለም እኮ አስረጂ። ምኑ ነው ደስ ያላለሽ? ሁሉም ነገር ሁሉም ደግሞ እያደረኩት ያለው ነገር ለኔ በጣም ደስ ብሎኛል። አይደለም ደስ የሚል ነገር የለውም ምንም እኮ አይ ደስ ያላለሽ ነገር ብትነግሪኝ ደስ ይለኛል። ምን ሁሉም ነገር ነው ደስ ያላለሽ? አልገባኝም። ስለሽ እያደረኩት ያለው ነገር ሁሉም ነገር ነው ደስ ያላለሽ ወይስ አንዳንድ ነገራቶች ነው? አሁን እየተፈጠረ ያለው እያየን ያለው ነገር ደስ የሚል ነገር አይደለም። እውነት ደስ የሚል ነገር ነው እየመሰለ ያለው። ምን የተፈጠረ ነገር አለ? አዲስ ነገር ነው የተፈጠረ? ያንዳንዱን አሁን እያየናቸው ያለውን ነገር አብርሃምን የምታስገድዱበት መንገድ ምናምን ትክክል ነው? አንድ አምኖ የሄደን ሰው በዚህ ያህል እንዲመለስ መሞከር ፌር ነው? እስቲ በራስ እንደ አንተ ወንድም ነው እቺን ካንተ በላይ አውቀዋለሁ አብርሃም ብዬ አይደለም እዚህ ጋር የመጣሁት፣ ግን ፌር ነው ወይ? እንደ አንድ ወንድም እንደ ቤተሰብ ነው ማወራ። ፌር ነው ወይ? እኔ እንዴት እንደማስረዳሽ አላውቅም። በመጀመሪያ ደረጃ ነው የምታስረዳብኝ መንገድ ይሄ ነው። አሁን ልታወራኝ የምትችለው መንገድ ይሄ ነው። እኔ ልታስረዳኝ የምትችለው ነገር ደግሞ በቃ ያላል ባለ መንገድ ነው እንድታስረዳኝ የምፈልገው። ምንም የሚከብድ ነገር የለውም። ኖርማል ምንድነው ይሄን ያህል ውሸት ይከብዳል እንዴ? ውሸት እኮ ነው እያደረጋችሁ ያላችሁት። ውሸትማ እያደረግሽ ያለሽ አንቺ ነሽ። እኔ ለምንድነው እኔ በምን ልጠቀም? በመጀመሪያ ደረጃ በውሸት ደረጃ አንነጋገር። ዋሽተሽም ብዙ ነገር ያደረግሽው አንቺ ነሽ። ምን አድርጌ ነው? ምን አድርጌ ስለዚህ ዋሽነውም ምንም ያደረግነው ነገር ነው ነው ኤፍሬም፣ አሁን ለምሳሌ ምን አድርጌ ነው? እኛ ልቦናችን እኮ እንተዋወቃለን። ከአብርሃም ጋር ወጥተሽ ብዙ ነገር እንደፈጠርሽ እናንተ እኮ ሳንግባባ ብዙ ቀን ቀርተናል አይደል? ምንም የፈጠርኩት ነገር የለም። እኔ እናንተ ላይ ፈጠር ምን ልጠቀም? በመጀመሪያ ደረጃ ጥቅም የሚባል ነገር አለ። እሱ ማለት የሆነ እኮ አልኩ እኮ የሆነ ነገር ሲኖር የሆነ ነገር ልታገኝ ሲሆን ነው ለሆነ ጥቅም ብለ የሆነ ነገር ልታረግ። ምን ላገኝ? ማንስ ቢታረቅ ማንስ ቢጣላ ማገኘው ነገር እኮ እሱ ነው። መተሽ ለምሮ እንደዛ ጥያቄ አሁን በጠይቀህ ትክክል አይደለም። ያረጋችሁ ያላችሁት ነገር ትክክል አይደለም። እዚህ ጋር ይሄ ልጅ ህይወቱን መኖር አለበት። በዛ ነው ያለ ዲስተርብ እየተደረገ ነው ልጁ። ለምን ይሆናል? አንድ ሰው ህይወቴን የኖርኩ ነው ብሎ አምኖ የራሱን ነገር የሚያረግ ሰው በዚህ ያህል አቢዩዝ ማድረግ ፌር ነው ወይ? ለና ከሄርሜላ ጋር መሆኑ አንቺ ፈልገሽ ነው? ከሄርሜላ ጋር መሆን እኔ ለምን ፈልጓለሁ? ከሄርሜላ ጋር መሆን አምኖ ፈቅዶ ፈልጎ እኮ የሄደ ሰው ነው። እኔ ምን አገባኝ? ከሄርሜላ ጋር እንዲሆን ከእንትና ጋር እንዲሆን አይደለም እኮ የኔ ፖይንት። የኔ ፖይንት ደግሞ ከሩታ ጋር እንዲሆን ነው። እሱ ያንተ አመለካከት ነው፣ ያንተ ፍላጎት ነው። የኔ አመለካከት ብቻ አይደለም፣ ፍላጎቱ ይወስነዋል። አንድን ሰው አልፈልግም ብሎ የተወውን ነገር የጣለውን ነገር ደግሞ ለማንሳት ፍላጎት ይፈልጋል። አልፈለገማ ልጁ። ካልፈለገስ የፈለገው ልጅቷን ነው፣ ሄርሜላን ነው የፈለገው። ይሄ ልጅ ምንድነው በዚህ ያህል መንጨርጨር፣ በዚህ ያህል እንዲህ እሳት ማንደድ ቤት ውስጥ ምን ያስፈልጋል? በዚህ ማንም ሰው ተንጨርጨረ እንዴ? ያልተደረገ ነገር ነው ተደርጎልሽ እያወራሻለሽ። እኔ እንዴት እንደማስረዳሽ አላውቅም እንዴ። ፌር አይደለም የምታረጉት ነገር በሙሉ ፌር አይደለም። ወልታይ እኔ እንዴት እንደማስረዳሽ አላውቅም። እስቲ በደንብ እሷን ስለምታውቂያት ያው መታወሪያት ነው የሚሻለው። ምን ነግራችሁ ነገር አለ ያላን የመጣ ነው ሰምት ነግራን ነገር አለ ሰምቼ ምን እንዴ
አይ ስልሽ ያው ካንቺ ጋር አትሞር በደንብ ትተዋወቃላችሁ ብዬ ነው። ከኔ ጋር ብዙ ቀን ተገናኝተን ያው በሰላም ማውራት አልቻልንምና ዛሬ ምን እንደሆነ አመጣጣም ያው አዲስ አይደለም። ሰላም ከማን ጋር ነው አተገኘችበት ታውለ በሰላም እኔ ምንም አልፈልግም ነገር ተወራልና አሁንም ቢሆን የመጣሁት በጣም ስላስጨነቀችኝ ነው እንጂ መምጣት ፍላጎት አልነበረም። እኔ ምንም ያስጨነኩት ነገር የለም። ማናችንም አስጨነቀ አይደለም የቀረሁት። ሩታን ይቅርታ መጠየቅ አለብሽ በመጀመሪያ ደረጃ እንጂ እየሰማሽኝ ከሆነ አንዳንዴ እነዚህ ልጆች ቀልደኛ ሆነዋልና እንዳትታዘቧቸው፣ በጣም ይቀልዳሉ። ሰሞኑን የጀመርዳል በልበል ልክ የሆነ ቀን የምታለቅሽበት ቀን ይመጣል። የሳቀው ሁሉ ያለቅሳል። ስለዚህ ሳቅሽን ብትቀንሺ አሪፍ ነው። በመጀመሪያ ደረጃ ምን ልትነግረኝ ነው የፈለከው? ምን ልታስተምረኝ ነው የፈለከው? ሩታን በደለሻታል። በቃ ብዙ ነገር አድርገሻታል። በመጀመሪያ ደረጃ ይቀጥላል። ኧረ እሱን አትቀይረው ወንድሜ። እኔ ምንም ስለሌላ ሰው ላወራ አይደለም የመጣሁት። አይ እኔማ ማን ነው የሚሆነው ነገር ነው የነገርኩሽ። ተንበርክከሽ ነው እንደውም ይቅርታ መጠየቅ ያለብሽ። አጥፋሽ ለበደልሽው ነገር አዎ ተንበርክከሽ ይቅርታ አድርጊኝ ማለት ያለብሽ። አንተ በጣም ድፍረት ወንድም ላይ ብቻ ይመስለኝ ነበር። በጣም ብዙ ሰው ላይ ነው የምትደፍረው አንተ። ከባድ ሰው ላይ አይ ከባድ ምሳሌ ኧረ ምንም ሀቅ የለውም እንዴ! ይሄ ሀቅ አይደለም እኮ። አንተ በጣም የማስመሰል ኑሮ ተመችቶሃል የኔ ጌታ። እኛ ደግሞ በማስመሰል ውስጥ እየኖርን ያለው ማስመሰል የሚያውቀው የሚያስመስል ሰው ነው። ስለሚመስል ነው እሱ ስለሚመስል ነው። አሁን መናገር የምፈልገው ግን ከልጆቹ አናት ላይ ዞር በሉ። አይፈልጉም። አዎ አይፈልጉም። ካልፈለጉ ምን አድርጉ ነው የምትሏቸው? ፍላጎታቸው ደግሞ እንዴት እንደሆነ አሳይሻለሁ በማሳይሽ መንገድ። አንድ ነገር ልንገርህ። አሁን ተመልሶ ከሩታ ጋር ቢሆን ነገ ጧት ሩታን ትቶ እንደሚሄድ ማመን አለብህ። ኦኬ ሄርሜላንም ትቶ እንደሚሄድ ማመን አለብሽ። ይሄ እኮ አንድ ነገር የፍላጎት ጉዳይ ነው። አማርኛ አሰማም እንዴ? እኔ አንተ ያልገባኝ ሄርሜላን ሳታውቂያት በዚህ ልክ ስለሷ መሟገትሽ ገርሞኛል። ለምን መሟገት እኮ አይደለም፣ ይሄ ሪያሊቲ ነው። አረብታ ያው እንጨነቅ አውሩ ሁለታችሁ ነገሮች ቀለል ስታረጋቸው ቀለል አድርገህ ስታልፋቸው ነው ነገሮች ፊት የሚሆኑትና አላጣም አይሰማም። ኤኒዌይስ እኛ በዚህ ልክ አጣጥፈሽ የጠራሽበት ጉዳይሽ ይሄ ከሆነ ቴንኪው ሰምተንታል። ግን ደግሞ ያንቺ ምክርም ሆነ ያንቺ አስተያየት የሚያስፈልግን ታይም ላይ አይደለም። እኔ የመከርኩሽ አይደለም ወይም አስተያየት ልትሰጥ ዞር በሉ ከልጁ ስለሚመለከተኝ ይመለከተኛል። አሁን ነው መተሽ አብርሃምን ደግፈሽ ብዙ ነገር ልታበላሽ ነው። እኛ አንቺ ማግኘት እንደማንፈልግ እየገባሽ ነው፣ እየጠራሻለሽ ነው። ሶ አለመፈለግ እኮ አንቺንም ሊገባሽ ይገባል። ለዛኛ ላይ ትምታረጊው ምን የምታወሪው ወሬሽን አስተካክዪ። መንደር ንግግር አታውሪ፣ ምንድር ያለ ወሬ አታውሪ። ሲጀመር ሲቀጥል ደግሞ ልጁ አይፈልግም ነው ፖይንቱ። እኔ ስለሌላ ነገር አይደለም። ልጁን እያስጨነቅሽው ነው። ልጅሽን መሳሪያ አታርጊው። ልጅ እኮ መሳሪያ አይደለም። ሩታ ለምን ያስጨነቀችው እንዴ? ለምን ይመለከተኛል? በዚህ ልክ ሜሪ ያለ ሪስፔክት አድርገሽ ይመለከተሻል ብዬም ቦታ የሰጠሁሽ እኔ ነኝ። አይመለከትሽም ብዬም ከህይወቴ ውስጥ ማስወገድሽ እኔ ነኝ። ሶ በግድ ህይወቴ ውስጥ እየገባሽ አልገባም። ምን አንቺ ህይወት ውስጥ ብሞት አልገባም። እሺ ጊዜ እኮ ገባ ያለሽ አልገባም። አልገባም። በየቦታው የኔ ስም ይነሳል ባንቺ። እኔ ብሞት ስምሽን አንስቼ አላውቅም። ሜሪ እንዴ አንቺ ከሰውናት ላይ ውረጂ ነው ያልኩሽ። ልጅሽን መሳሪያ አርገሽ ከምትዞሪ የሆነን ሰው ከመበጥበጥ እየዞርሽ ከመናገር ከመናምን ራቂ ነው እያልኩሽ ያለሁት እንጂ በአንቺ ማንም ምንም የፈለገ ነገር የለውም። እኔንም በቃ በማይገባኝ ቦታ ስለሆነ አታንቺ። እኔም አንቺን ማግኘት እንደማልፈልግ ህሊናሽ። እኔ አንቺንም ማግኘት አልፈልግም። ሲጀመር ነው ኤፍሬም ጋር የደወልኩልሽ እንጂ እሱ ጋር አንቺ ጋር አልደወልኩም። እንዴ ሌላው ሸት ምን ሌላው ሸት አንቺ ጋር አልደወልኩም። አናወራም እኮ ነው እናንቺ ሲጀመር ማን እንደማመጣው አንቺ እኔ አልደወልኩልሽም። የደወልኩት ኤፍሬም ጋር ነው። አሁን ለምሮ ማን እንደማመጣው እንዴ በግድ አስታውሱኛት ወይ እንጂ
ሲጀመር ከልጇ አናት ላይ ዞር በይ። ልጅ ይዘሽ አይደለም ባይሆን አትርሱን ማለት ግን ሴት ልጅ ነሽ አንቺ። የሴት ልጅ ጉዳት ይገባሻል። የሴት ልጅ አዘን ይገባሻል። እንዴት ነው በዚህ ልክና ሩታ እንደዚህ የምታወሪው? ምንድነው ሩታን እንዴት ብዬ ላውራት? እየተጎዳችና ብዙ ነገር እየደረሰባት ያለች ሴት ላይ ለምንድን ነው የምትጎዳው? ሩታ በምንድን ነው የተጎዳች? በብዙ ነገር ተጎድታለች። በምን በሚታዩ በብዙ ነገር በምን ተጎዳች? ልጇ እሷ ጋር ነው። ሌላ ጉዳት የለባት። የአቅም ችግር የለባት። ምንድነው ለምን ትጎዳለች? እንደ አብርሃም እኮ ካልፈለገ ሩታም ጋር ሆኖ እኮ ሌላ ቦታ መሄዱ አይቀርም እኮ። ካልፈለገ ምን አድርግ ነው የምንለው? እንደሚፈልግ ደግሞ ማለት ነው ማሳየሽ ምን በቅርቡ እሱንማ የሆነ ነገር አደንዝዘውም ይዘው ይድና አይመለከተኝም እኮ ነው አይመለከተኝም። ስለዚህ አሁንም ስራሽን አታጋልጪ። አሁን ማወቅ ያለባችሁ ነገር ምን እንደሆነ ታውቃላችሁ? አሁን ማወቅ ያለባችሁ ነገር ነገ ከነገ ወዲያ አብርሃምና እሱ አብረው ቢሆኑ እግዚአብሔርን ትክክለኛ የማንነታችሁ እንትን ነው የሚወጣው። እንኳን ደስ ያለሽ። እዛኔ መተሽ እንደዚህ ትኛለሽ። እኔማ እነግርሃለሁ እኮ ይሄን ነገር ለማድረግ እቅድ ካላችሁ አልኩ እኮ። አንደኛ እዛም ጋር ያለችው የጸነሰችው ልጅ ነው። ተረዳኸኝ አይደለ? በጣም ሐኪም ቤት ሄደሽ አረጋግጠሻል እንደጸነሰች? እኔ ለምን እንዴ ባሏ አለ አይደል እንዴ? ባሏ አለ እኮ እንዴ ባሏ አለ። ያመኑበትን ነገር እኔ ምን አገባኝ? አትበጥብጫቸው። አይመለከትሽም። አትበጥብጭ። ለምን ይመለከተኛል? አልፈልግም። አንቺ ማግኘት እኔ እንዴ ለምን መጣሽ? ያልጠራሁሽም እሱን ነው የጠራሁት። አዎ እንዴ አንቺ በጣም ክደት ላይና ውሸት ላይ ትቆያለሽ መሰለኝ ማሬ። ስለዚህ አሁንም እየነገርኩሽ ያለው አንቺ ማግኘት ፈልጌ ሳይሆን አብርሃምን ታዩ በዋዛ ፈዛዛ እያፈዘሽ ቤትሽ አታስቀምጪው፣ አታጣያቸው ልጆቹን። አዎ እየነገርኩሽ በመጀመሪያ ደረጃ እንትን ወደ ባህሪሽ ተመለሽ። ይሄ ገጸ ባህሪ ላንቺ አይሆንም፣ አሪፍ አይደለም። የድሮ አሩታች ስነ ስርዓት ያላት ምናምን ይሄ አሁን የምታረጊው ነገር ትክክል አይደለም። ብዙ ነገር ልታረጊ ሞክረሽ በማታውቂው ነገር በውሸት መስክረሽ እኔን እኮ ሌላ ነገር እኔ እና እሱ ሌላ ነገር ልታረጊ ሞክረሽ ሴት ነሽ። እዚህ ጋር እንደ ጸባይ እኔ በፍጹም ኖርማሊ እንደ ሴት አውሪ። አሁን እንደ ጎረምሳ የሆነ ምናምን ነው አክስሽ ምናምን ሁሉ አሪፍ አይደለም። ነገር ስላለ ነው እንደዚህ። ሄርሜላ ለምንድን ነው የተመረጠች? እስቲ በራስሽ አምሮ ሄርሜላ ለምን ተመረጠች? እንደማስመስል ሰማች። አብርሃም የልጁ እናት ነኝ ገባሽ? አንቺ የልጁ እናት ነሽ። ለምን አልመረጠሽ? ሩታ ማስመሰል አትችልም። ሩታ ማስመሰል አትችልም። ፊት ለፊት ነው የምታወራው። ስለዚህ አታስመስልም። ማንንም ማስመሰል የሰው ልጅ ብዙ ነገር አስመስሎ ውስጡ ላይ ብዙ ነገር ይዞ ይስቃል። ሩታ ለምንድን ነው ስለማታስመስል ነው። እስቲ ሄርሜላ ናት የሆነ ሴታዊ ነገር ጥጋላት የሆነ ሴታዊ ነገር ለምንድን ነው የተመረጠችው? በብዙ ነገሮች እሱ ልነግሪኝ ነው የመጣሽው። ኦፍ ኮርስ አጠገቧ አትድረሱ ነው እኮ ፖይንት። ምን አገባኝ? መርጦ ባለቤቱ እየኖረ እኮ አላስኖር ያልሽው በትርኪ ሚልኪ እየደወልሽ እየጠራሹ በልጁ እያሳበብሽ አንዴ እንደዚህ ፕራንክ ልናረግ ነው አንዴ እንዲህ ልናረግ ነው። ምን አንቺ የሰው ህይወት እየበጠበጥሽ እኮ ነው። የሰው ቤት መበጥበጥ የለብሽም። እንደማልፈልግ ሊናሽ እያወቅሽ እኔ አንቺን ማግኘት አልፈልግም። አሁንም እየነገርኩሽ ነው። የጠራሁት አብርሃም ነው ማን ነው ኤፍሬም ነው እያወራ ያለሁት። ሲጀመር አልኩሽ እኮ የሰው ቤት ባትገቢ ኖሮ እንዴ አትንጨረጨሪም ነበር። አትግቢ። ልጁ ቢፈልግሽ እንዴ ሴት ልጅ እኮ ነሽ። ልጁ ቢፈልግሽ እኮ የልጁ እናት ነሽ። ተመልሶ ይመጣል አንቺ ጋር። የዛኔም ደግሞ አልሽ እኮ አሁን እኮ ተናግራችኋል፣ እናሳያቸዋለን ብለሻል። ስለዚህ ነገ ጧት በሆነ በምታረጉት ነገር አድርጋችሁ አብርሃም አንቺ ጋር ይመጣ የፍቅር እንዳይመስልሽ። የሰው ቤት እየበተንሽ ሌላ አንቺ ጋር ሌላ አይነት ቲያትር እንዲያደርግ አትሞክሪ እኮ። ይሄን አሁንም እያቀናው ነው እሱን ቤት አረባቂ አቃኑ በጣም እኮ። ስለዚህ እንድናቃና አንቺ ደግሞ አትረብሽው፣ እየረበሽው ነው። ባይዚ አብርሃምን የሚያምንሽ አለ ይወለሽ። በመጀመሪያ ደረጃ አንቺ እንደዚህ መሆንሽ አንቺ እንደዚህ ማድረግሽ አብርሃም ላይ ምንም ተጽዕኖ አይፈጥርም። ምናልባት አብርሃም ጭንቅላት ላይ ተጽዕኖ ፈጣሪው ብለሽ ካሰብ ተሳስተሻል። ኖ አብርሃም ነገር ለኔ እኮ ያልገባህ ነገር ዛሬ እሷን ቢመርጥ አብርሃም መብቱ ነው። እስከ እንደዚህ ግን መሆን የለብህም። እንዴ በእግዚአብሔር ተረዳኸኝ አይደል? አሁን ልጅቷ እኛ ውጧልሽ ነው። ከየት ነው ውጡ ያልኩት? ከና አብርሃምና ከሄርሜላ ህይወት በቃ አንቺ ሙት። ከየት ልውጣል? ከአብርሃምና ከሄርሜላ ህይወት እንዴ እኔ እኮ አልገባሁም። እነሱ ኮምፕሌን አላረጉም። ምንም ኮምፕሌን አላረጉም በእኔ ጉዳይ። እንዴ በእናንተ እኮ ኮምፕሌን ተደርጎ ነው የመጣሁት እኮ እኔ። ልጅቷ መኖር አልቻለችም ማለት ነው። ነፍሰ ጡር ናት። ራሷን መቋጠር ስለ ሄርሜላ በጣም ተጨነቅ። አንተ ሄርሜላ ለምን ነው የምትጠራት? ሌላ ነገር አለ ትፈልጋታለህ? በሌላ መንገድ ትፈልጋታለህ ሄርሜላ?
ማንም ሄርሜላ ከየትም አላውቃትም እኔ ለምን በዚህ ያህል ከልጁ ጋር እንዳትሆን የመንደር ወሬ ሰብስበሽ እኔ ጋር መጥተሽ ምንም የመንደር እኮ አይደለም ለምን የምታረገው ድርጊት እኮ ነው ምን አናደደ እንዴ ኦልሬዲ ወንድም ቢስ ልትወር እኮ ያለሽ ልጅ ነው አላቃትም አልከኝ እኮ እንዴ ቪዲዮ አለ እኮ አላቃትም አልካውን ደግሞ አቃታለሁ አላቃትም ያልኩት ምክንያት ከዛ በፊት እኔና እሱ አብርሃም ስታውቀው ጀምሮ ነው ያወቅኩት ከዛ ቀን ጀምሮ ብዙ ነገር አቃታለሁ ልጅቷ ከዛ በፊት ግን አላቃትም በቃ ካወቅኳት ጀምሮ ደግሞ ምን አይነት ልጅ እንደሆነ ታውቃለህ እኮ ስለሷ ይሄን ያህል የምታውቀው ነው ወንድም ነው አይደል ቁጭ አድርገህ ወንድም ጋር ማውራት ያለብን ነገር አውራ ነው ወይ ያንቺ ምክር ስለማልሰማ እሱ ለኔ ተይኝ አይደለም አንቺ የምትመክኝ አይነት ልጅ ደግሞ አይደለም እንዴ አንተ እንዴ አትተላለፍ እንጂ ስለዚህ ተላለፋለህ ኖ ሰው አክብሮ ሲያወራ አትተላለፍ እኔ ራሴ ማቅ ልጅ ነኝ እኔ እንኳን አላልኩም ቆሜ አንተን ሳወራ ማለት ነው እኔ ካንቺ ምንም ልማር አልችልም እንደዚህ ጋር ደረግሽ ኖ እንዴ አንተ የምትማረው ከወንድምህን ሚስት እያፋታ እንኳን ደስ አለሽ የትኛው አካል ልማር አይመለከትሽ ኖ ለምን ትማራለህ እንዴ የምትማርበት ነው ሄደ መርጠህ መማር ትችላለህ እኮ ከኔ ተማር ብዬ አይደለም የጠራው እኔ ልባባል ተረዳኸኝ አይደል እኔ የምታውቂያት አንቺ ነሽ አይደል ስለዚህ አውሪያት አንቺ በቃ እኔ አላውቃትም ማለት ለምን ከማላውቀው ሰው ጋር ሌላ ፍላሽ ምትከፍል እንዴ በጣም ራስን ተቆጣጠር በዚህ ነው ያህል ምን ያናድዳል እኛ እንደ አንቺ ማስመሰል ስለማንችል ወይ ምንድነው ማስመሰል የታውቂኝና ነው አስመሳይ ምናምን የምትለኝ አንተ በመጀመሪያ ደረጃ ፊት ለፊት ነው የማወራው ማንንም አይደለም እኮ አንተ በመጀመሪያ ደረጃ ማን አንተ ስለዚህ ከኔ ጋር እንደዚህ ማውራትም አይጠበቅብህም እያወሩ አይደለም አይባልም ሳታውቀኝ ሌላ ነገር ኖ እኮ በሌላ መንገድ አታውራኛ እሺ በቃሽ በኔ በምታውቀው ነገር አይደለም በቃ ምንም ነገር አላወራሽም ተረዳኸኝ አይደል ቢሆን ማለት ነው አብርሽና ሩታ አንድ ላይ ይሆናሉ እኔ አልተመለከተኝም በቃ ካልተመለከተሽና መተሰብተይኝ እንዴ ውጣ ከነሱ ህይወት ነው ያልኩ ከነሱ ህይወት ውጣ ነው ያልኩ በጣም ብዙ ሰማኝ ያወራሽ አይደለም ከነሱ ህይወት ውጣ ነው ያልኩ አልወጣም አንቺ ስላልሽኝ ደግሞ እሺ መታመጪው ነገር እስቲ አትሳሱኝ ለምን ይሄ ሰው እኮ ባለቤት አለው እኮ እኔ ደግሞ አልወጣም እኮ እያልኩሽ ነው ከህይወታቸው አልወጣም እሺ መታመጪው ነገር አንተሽ አስወጪኝ አንተ ደግሞ ህይወታቸው ውስጥ መግባት አትችልም ብያልኩ ነው ስለቻልኩኝ ከዚህ በኋላ እናንተ ነን ፋይት የምናረጋው እሺ እናረጋለን በጣም ጥሩ እኮ እናንተ ነን ከዚህ በኋላ ፋይት የምናረጋው በሰው ህይወት መግባት አትችልም እኔ ደግሞ አብርሽና ሩታ አንድ ላይ እንደሚሆኑ እንዴት እንደማረጋ አሳይሻለሁ እኔ ደግሞ ሄርሜላና ሩታ አንድ ላይ እንዲሆኑ ማን ነው ሄርሜላና አብርሃም አንድ ላይ እንዲሆኑ እንዴት እንደማደርግ ነው የማውቀው በተግባር ማን እንደሚበልጥ እናያለን ግድ የለም የሆነ ጊዜ ልትቀድመኝ ትችላለህ አይተሻለ አራስ ወንድም ስለሆንክ ወንድም ስለሆንክ እየነገርኩ ነው ወንድም ስለሆንክ የሆነ ታይም ልትቀድመኝ ትችላለህ የሆነ ታይም ደግሞ እኔ እመልስሃለሁ በቃ እንኳን ደስ አለሽ እንኳን ደስ አለህ አንተ ዛሬ አብረን እንወራለን ምንም ችግር የለውም ኤኒ ታይም እንዴ የማይሆን ነገር አታውሪ ምንም የማይሆን ነገር አለ ትክክል በጣም አንተ አከበርኩ በጣም ልትናገር የምትሞክርበት መንገድ በጣም የሚያስጠላ ነገር ነው እንኳን ደስ አለሽ እንኳን ደስ አለ ራስህን እንኳን ደስ አለ ሊያወራሽ እኮ አይፈልግም ፕሊዝ እንደዚህ አትሁኝብን እሺ ካንቺ ጋር አወራማ ጨረሽ መሄድ ይችላል ሂድ አልጠራ አትካ አንቺ ተከትለሽ አትምጪ አንቺ ተከትለሽ አትምጪ ሳይፈልግሽ እወቂ እናመሰግናለን አረ እንደው በቃ በዝልዝላልሽ በቃ እንደው ጌታዬ ሆይ እግዚአብሔር አሁን ካንቺ ጋር ነው አብርሃም መልሶ የሚሆነው ችኛዋን ሩታ ፈልጎ ካንቺ ጋር ሊሆን ማለት ነው ምኞትሽ በጣም ነው ደስ የሚለው ኦፍ ኮርስ በቃ ማለት እኔ እንግዲህ ስጋ የሆነ በዚህ ያህል አላቃትም በዚህ ያህል ወርዳን አይቻት አላቅም እንደዚህ ንግግሯ ሁሉ ድርድ ብሎ የምትናገረው ቃል የምታወጣው ኦፍ ኮርስ ሄርሜላን ለምን መረጣት አሁን ገባኝ እውነትም ሴት ናት ልጅቷ በቃ የምትመረጥ ሴት ናት በጣም ሌቭል አይገናኙም እላይና ታች ናቸው ኦፍ ኮርስ ወንድም ተብየውም እዚህ ጋር አሮን ነው እኔ ከሄርሜላ ጋር ችግር ያለበት ነው የሚመስለኝ አጣራለሁ እሱንም የሆነ ነገር ይፈልጋታል በእርግጠኝነት በወንድሙ ላይ ተደርቦ የሆነ ነገር ማድረግ ይፈልጋል ወይም ደግሞ አሁን ምንድነው ሊያረግ ያሰበው የሆነ ነገር ቅድዛ ጋር ሰርቶ ሄርሜላን አፋቶ ወደ ሩታ ላይ ያመጣት እንዲህ አይነት እቅድ በጣም ጠንቅቀን ነው የምናውቀው ምንም ችግር የለውም አብርሹል ጊዜ ሄጎን ነኝ ሄርሜላም ማናት ሄርሜላም ሆንሽ አብርሽም ምንም አይነት ነገር እንዳትሰሙ ወደፊት አይኖ ምን ሊያረግ እንደሞከሩ እየገባኝ ነው ይሄን ደግሞ እኔ ማንም አሸናፊ አይሆንም በዚህ ጉዳይ እኔ ነኝ የማረገው ነው የማውቀው